ከልቦ ከቀረበው ትርታ 97.6 FM የዕለተ ሰኞ ሰኔ 29 2018 የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል የአጋራችን መልእክት አድምጠን የሰዓቱ ወጃውን ተከታትለን ነው እየተገናኘ ነው። ይህም ማለት አሁን ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ እናጋራለን። ሀገራዊ ጉዳዮችን እናስቀድማለን። በ2018 በጀት ዓመት የሀብት ማከፋፈያ ቀመሮችን በአግባቡ መተግበራቸውን በቅርበት መከታተል መቻሉን የፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ አስታውቋል። የቋሚ ኮሚቴው ሰብሳቢ ሽመልስ አብዲሳ እንደገለጹት በበጀት ዓመቱ በክልሎች መካከል የተመጣጠነ ልማቶችና የዜጎች ፍትሃዊ ተጠቃሚነት ለማረጋገጥ ውጤታማ ስራዎች ተከናውነዋል። የድጎማ በጀት የጋራ ገቢዎች ክፍፍል ስርዓቱ በጥናትና በተደራጀ እቅድ እንዲመራ መደረጉን የጠቆሙ ሰብሳቢው ወደ ክልል ከተማ አስተዳደሮች የሚተላለፍ ሀብቶች ግልጽና ፍትሃዊ በሆነ መንገድ እንዲከፋፈሉ ክትትልና ድጋፍ ተደርጓል ብለዋል። ይህም የሚተላለፉ ሀብቶች ላይ ግልጽነትን ከመጨመሩም በላይ የበይነ መንግስታት የፊስካል ሽግግርን ስርዓትን ለማጠናከር ከፍተኛ አስተዋጽኦ ማበርከቱንም አብራርተዋል። አቶ ሽመልስ አክለውም የፌዴራል መሰረተ ልማት ስርጭት ፍትሃዊነትን ማስፈን እንዲሁም ልዩ ዓላማ ያላቸው ድጎሞች በተጠያቂነት መርህ መከፋፈላቸውን ማረጋገጥ የኮሚቴው ዋና ዋና ስትራቴጂካዊ ተግባራት እንደነበሩ ተናግረዋል። ቀጣይ የኢኮኖሚና ማህበራዊ እድገትን ለማፋጠን ማነቆችን በመለየትና ወቅታዊ መረጃዎችን በመጠቀም ዘላቂ መፍትሄዎችን ለማምጣት እንደሚሰራም ከምክር ቤቱ የተገኘው መረጃ ያመላክታል። ወደ ቀጣዩ የሀገር ውስጥ ዜናችን ስናልፍ የኢትዮጵያ ኮንስትራክሽን ባለስልጣን የግንባታ ፕሮጀክት በዲጂታል ቴክኖሎጂ ቁጥጥርና ክትትል ማድረግ የሚያስችል ስርዓት ሙሉ በሙሉ ወደ ተግባር ማስገባቱን አስታውቋል። ባለስልጣኑ ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመተባበር ኮንስትራክሽን ሬጉሌተሪ ኢንፎርሜሽን ሲስተም የተሰኘ የዲጂታል ስርዓት የዘረጋ ሲሆን ይህም በዲጂታል 2030 ስትራቴጂ የኮንስትራክሽን ዘርፍ ዘመናዊ ቀልጣፋና ተወዳዳሪ ለማድረግ የሚደረገውን ጥረት የሚያግዝ መሆኑ ተገልጿል። የባለስልጣኑ ምክትል ዋና ዳይሬክተር ኢንጂነር ሙዑዝ በድሩ እንደገለጹት ስርዓቱ ከፈቃድ አሰጣጥ ጀምሮ የፕሮጀክትና የግብዓት አጠቃቀም እንዲሁም የግንባታ አፈጻጸም በዲጂታል መንገድ ለመቆጣጠር ያስችላል ብለዋል። ይህም ተቆጣጣሪዎች ቢሮ ሆኖ የፕሮጀክቱን ሂደት በአካል ሳይሄዱ በቅጽበት እንዲከታተሉ የሚያስችል ነው። ቴክኖሎጂው በግንባታ ዘርፉ የተስተዋሉ የነበሩ ሐሰተኛ ሰነዶችን የመጠቀም ተግባራትንና ብልሹ አሰራሮችን በመቅረፍ ግልጽነትን በመፍጠር ረገድ ትልቅ ሚና እንደሚጫወትም ኢንጂነር ሙዑዝ አስረድተዋል። በሌላ በኩል የፕሮጀክት ማኔጅመንት ኢንስቲትዩት ዋና ዳይሬክተር ኢንጂነር ታምራት ሙሉ በበኩላቸው የኮንስትራክሽን ዲዛይን ጥራትን ለመጠበቅ ቢልዲንግ ኢንፎርሜሽን ሞዴሊንግ ወይም BIM የተሰኘ የቴክኖሎጂ እየተተገበረ መሆኑንም ጠቁመዋል። ይህም ህንፃዎች በአካል ሳይገነቡ በዲጂታል መድረክ ቀድሞ እንዲታዩ በማድረግ የግንባታ ጥራትን ለማረጋገጥ እንደሚያስችልም ገልጸዋል። ኢንስቲትዩቱ የሚሰጣቸውን ስልጠናዎች ወደ ዲጂታል መድረክ በማሸጋገር 6 የስልጠና መስኮች በቨርቹዋል መስጠት መጀመሩን በዘገባው ላይ ተጠቅሷል። ከውጭ በሱዳን ኤል ኦቤይድ ከተማ ላይ እየተፈጸመ ያለው የአርኤስኤፍ ጥቃት መጠነ ሰፊ ሰብአዊ ቀውስ ሊያስከትል እንደሚችል ተገልጿል። IOM በሱዳን ኦቤይድ ከተማ ላይ እየተፈጸመ ያለው የአርኤስኤፍ ጥቃት በአቅራቢያዋ እንደምትገኘው አልፋሽር ከተማ አይነት መጠነ ሰፊ ሰብአዊ ቀውስ ሊያስከትል እንደሚችል አስጠነቀቅም። የድርጅቱ የሱዳን ሚስዮን ኃላፊ መሐመድ ረፋት እሁድ ዕለት በሰጡት መግለጫ የሰሜን ኩርድፋን ግዛት ዋና ከተማ በሆነችው አል ኦቤይድ ውስጥ በአሁኑ ወቅት ከ5000 በላይ ሰዎች በአስቸኳይ የሰብአዊ እርዳታ የሚሹ መሆናቸውን ገልጸዋል። የታጣቂው ቡድን ባለፉት ሳምንታት በከተማዋ የኤሌክትሪክ ኃይል ማከፋፈያ፣ የነዳጅ መጋዘንና ሌሎች የሲቪል ተቋማት ላይ ያነጣጠረ ተከታታይ የድሮን ጥቃቶችን መፈጸማቸው የተገለጸ ሲሆን በጥቃቶቹም በርካታ ሲቪሎች መሞታቸውና መቁሰላቸው ታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትና የሰብአዊ መብቶች ከፍተኛ ኮሚሽነር በከተማዋ ዙሪያ እየታየ ባለው የታጣቂዎች ጥቃት ከፍተኛ ስጋት እንዳለባቸው በመግለጽ ታጣቂው ቡድን ጥቃቱን በአስቸኳይ እንዲቆም ጥሪ አቅርቧል። ባለፈው ዓመት በጥቅምት ወር የኤልፋሽር ከተማ በዚሁ ታጣቂ ቡድን እጅ መውደቋን ተከትሎ በንጹሃን ዜጎች ላይ የጦር ወንጀልና ሰፊ ሰብአዊ መብት ጥሰቶች መፈጸማቸውን የተባበሩት መንግስታት ድርጅት ማስታወሱ ይታወቃል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ አንካራ በሚያካሂዱት የኔቶ ጉባኤ ጎን ለጎን ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ከሶሪያው ፕሬዝዳንት አህመድ አልሻራ ጋር በተናጠል እንደሚወያዩ ዋይት ሀውስ አስታውቋል። ፕሬዝዳንት ትራምፕ ማክሰኞ ዕለት አንካራ በመግባት ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር የሚወያዩ ሲሆን ረቡዕ ዕለት ደግሞ ከዜሌንስኪና ከአልሻራ ጋር የሁለትዮሽ ስብሰቦችን ያደርጋሉ ተብሎ ይጠበቃል። ከዜሌንስኪ ጋር የሚደረገው ውይይት በ5ኛ ዓመቱ ላይ የሚገኘው የሩሲያ ዩክሬን ጦርነትና
ግጭቱን በአስቸኳይ ለማቆም በሚቻልባቸው መንገዶች ላይ ያተኩራል ተብሏል። ትራምፕ ከስብሰባው አስቀድሞ ቅዳሜ ዕለት ከዩክሬኑ ፕሬዚዳንት ዘለንስኪና ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ መወያየታቸውም ታውቋል። በሌላ በኩል ፕሬዚዳንት ትራምፕ ከሶሪያው መሪ አህመድ አልሻራ ጋር የሚያደርጉት ውይይት ዝርዝር ዓላማ በዋይት ሀውስ በኩል ይፋ አልተደረገም። ይሁን እንጂ ውይይቱ ዋሽንግተን በመካከለኛው ምስራቅ ካላት ፍላጎትና በቀጠናው ካለው ውጥረት ጋር የተያያዘ መሆኑ ተገልጿል። ተመልሰን ተገናኝተናል። የተከበራችሁና የተወደዳችሁ አድማጮቻችን፣ ቀጣዩ አብረውን እየሰሩ ያሉ አጋር ድርጅቶች አሉ። እናት ባንክና ራይድ ናቸው። ወደ እናት ባንክ ጎራ ስትሉ የተለያዩ አገልግሎቶችን ከእናት ባንክ ታገኛላችሁ። ከዚህ መካከል እንግዲህ የዲጂታል ባንኪንግ አገልግሎት አንዱ ነው። ባንክ ያለ ጊዜ ድንበር ማግኘት ትችላላችሁ። ዛሬ ላይ ወደ ባንክ ቅርንጫፍ መሄድ ግድ አይደለም። ባንክ እርስዎ ዘንድ መጥቷል። በስልክዎ ብቻ በየትኛውም ቦታ በየትኛውም ጊዜ በፍጥነት ገንዘብ መላክና መቀበል፣ በቀላሉ የሂሳብ እንቅስቃሴ መከታተል፣ ያለ ድካም ክፍያ መፈጸም፣ በቀን 24 ሰዓት በሳምንት 7ቱም ቀን በእጅ ስልክዎ ሙሉ የባንክ አገልግሎት ከእናት ባንክ ሞባይል መተግበሪያ ማግኘት ትችላላችሁ። የሞባይል መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር ያወርዱ። እናት ባንክ የሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው የሰዓት አጋራችን ደግሞ ራይድ ነው። ወደ 8294 በመደወል ወይም የራይድን መተግበሪያ በመጠቀም ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርትን መጠቀም ትችላላችሁ። የትኛውንም አይነት እንቅስቃሴ ከተማ ውስጥ ከማድረግ ባሻገር ቤታችሁ ሆናችሁ እቃ እንዲመጣላችሁ ቢፈልግ በአስፈላጊው ፍጥነት የዴሊቨሪ አገልግሎት ይሰጣል። ከዛም ባሻገር ከተለያዩ የዓለም ሀገራትና ክፍላት ሀገራት የሚመጡ እንግዶችን ለመቀበል ጊዜ ቢያጥራችሁ ባላችሁበት ሆናችሁ ወደ 8294 በመደወል ብቻ ከአየር መንገድ ተቀብሎ ያላችሁበት ድረስ እንግዶቻችሁን ይዞ ይመጣል። ደህንነታቸውም እንዳታስቡ እያላችሁ ይገኛል። ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርት ሌላኛው የሰዓት አጋራችን ነው። ተመልሰን ተገናኝተናል። የተከበራችሁና የተወደዳችሁ አድማጮች፣ ቀደም ሲል የዳሰሳ መሰናዶን አድምጠን የአጋሮቻችንም መልእክት እንዲሁ ሰምተን ነው ተመልሰን የተገናኘ ነው። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የስራና ክህሎት ሚኒስቴር በሚቀጥሉት 2 ዓመታት ውስጥ 100 ሺህ ወጣቶችን በተግባራዊ ክህሎትና በስራ ባህል በማነጽ የስራ እድል ተጠቃሚ የሚያደርግ አዲስ መርሃ ግብር ይፋ አድርጓል። ሚኒስቴሩ የብቃት የወጣቶች ስራ ላይ ልምምድ አፕረንቲስሺፕ መርሃ ግብርን ለማስፈጸም የሚያስችል ስልጠና አስጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት የስራና ክህሎት ሚኒስቴር የስራ ስምሪት ማስፋፊያ መሪ ስራ አስፈጻሚ አሰፋ ፈረደ ወቅታዊ የስራ ገበያ በተግባር የተፈተነበትና በክህሎት የታጠቀ የሰው ኃይል እንደሚፈልግ አስገንዝበዋል። ፕሮጀክቱ ከዚህ ቀደም በ11 ከተሞች ብቻ ሲተገበር የነበረ ቢሆንም አሁን ላይ በዓለም ባንክ ድጋፍ 16 አዳዲስ ከተሞችን በማካተት በአጠቃላይ በ27 የሀገሪቱ ከተሞች ተግባራዊ እንደሚሆን ታውቋል። ለዚህ ፕሮጀክት ስኬት የኢንዱስትሪውና የአምራች ተቋማት ተሳትፎ ወሳኝ መሆኑን የገለጹት አቶ አሰፋ አመራርና ባለሙያው የልምምድ ማድረጊያ ድርጅቶችን በመለየት ተጠቃሚ ወጣቶችን በግልጽነት በመመልመል እንዲሁም የቴክኒክና ሙያ ተቋማትን ከግሉ ዘርፍ ጋር በማስተሳሰር ረገድ በትኩረት እንዲሰሩ አሳስበዋል። ይህ መርሃ ግብር ወጣቶች ከትምህርት ገበታ ወደ ስራ ዓለም ሲቀላቀሉ የሚያጋጥሟቸውን ክህሎትና ልምድ የመቅረፍ ችግር ይፈታል ተብሎ ይጠበቃል። የሜድ ኢድ አፍሪካ 2026 አህጉራዊ የሕክምና ትምህርት ቤቶች ጉባኤ በዛሬው ዕለት በአዲስ አበባ ይካሄዳል። ከሰኔ 29 እስከ ሐምሌ 1 ቀን 2018 ለ3 ቀናት የሚካሄደው ይህ ጉባኤ የአፍሪካ ሀገራት የጤና ዘርፍ ተቋማት ተመራማሪዎች፣ የሕክምና ተማሪዎችና የፖሊሲ አውጪዎች ይሳተፋሉ። ጉባኤው የአፍሪካን የጤና ባለሙያ ኃይል ላልተረጋገጠ መጻኢ ጊዜ ማዘጋጀት፣ አጋርነትን፣ ቴክኖሎጂን፣ ፈጠራን መጠቀም በሚል መሪ ቃል ይካሄዳል። የዘንድሮ ጉባኤ በኢትዮጵያ ጤና ሚኒስቴርና በአፍሪካ የሕክምና ትምህርት ቤቶች ጥምረት ኮምስ አዘጋጅነት የቀረበ ሲሆን በዋናነት በአህጉሪቱ የሕክምና ትምህርት ጥራትን ማሻሻል፣ አርቲፊሻል ኢንተለጀንስና የቴክኖሎጂ አጠቃቀምን ማሳደግ እንዲሁም በአፍሪካ መራሽ የጤና መፍትሄዎችን ማጠናከር በሚሉ 4 ዋና ዋና አጀንዳዎች ላይ ትኩረት አድርጎ እንደሚመክር ተገልጿል። ከውጭ በደቡብ አፍሪካ የተቀሰቀሰውን ጸረ ስደተኞች ጥቃት ተከትሎ 2 ናይጄሪያውያን መገደላቸውን የናይጄሪያ የውጭ ጉዳይ ሚኒስቴር አስታወቀ። ግድያው የተፈጸመው ስደተኞች ከሀገር እንዲወጡ ካስቀመጡት የሰኔ 30 የገደብ ቀን ቀደም ብሎ ሰኔ 28 ቀን 2026 ዓ.ም እንደሆነ ተገልጿል።
ከሟቾች መካከል አንደኛው በፕሪቶሪያ ከፖሊስ ጋር በተፈጠረ ግጭት ሲገደል፣ ሁለተኛው ደግሞ በማፑማላንጋ ግዛት ባልታወቁ ጥቃት አድራሾች መገደሉን በደቡብ አፍሪካ የሚገኙ የናይጄሪያ ቆንስላ አረጋግጧል። የናይጄሪያ የውጭ ጉዳይ ሚኒስተር ጥቃቱን አጥብቆ ያወገዘ ሲሆን በደቡብ አፍሪካ ባለስልጣናት በአስቸኳይ ምርመራ እንዲያካሂዱ ጠይቋል። ድርጅቱ የሚቀጥል ከሆነ መንግስት አስፈላጊውን እርምጃ እንደሚወስድ አስጠንቅቋል። አፍሪካ ኒውስ ነው የዘገበው። በመጨረሻም የእስራኤል ጦር የተኩስ አቁም ስምምነት በመጣስ በደቡባዊ ሊባኖስ ላይ የአየር ላይ ጥቃቶች መፈጸሙን የዜና ምንጮች አስታወቁ። ጥቃቱ የተፈጸመው በሊባኖስ ድንበር አቅራቢያ በሚገኙ አካባቢዎች ላይ ሲሆን እስራኤል ጥቃቱን የፈጸመችው የህዝቦቿን ደህንነት ለመጠበቅና የሊባኖስ ታጣቂዎች ስምምነቱን መጣሳቸውን ተከትሎ መሆኑን ገልጻለች። በሌላ በኩል የሊባኖስ ባለስልጣናት የእስራኤል ጦር የድርጅቱን ስምምነት በግልጽ መጣሱንና በንጹሐን ዜጎች ላይ አደጋ ማድረሱን በመግለጽ ድርጅቱን ኮንነዋል። በዚህ ጥቃት ምክንያት የደረሰው የሰውና የንብረት ጉዳት ዝርዝር እስካሁን ይፋ አልተደረገም። ሁለት ወገኖች በቅርብ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም አሁን የተፈጸመው ጥቃት በቀጠናው ያለውን የጸጥታ ውጥረት በድጋሚ ከፍ እንዳደረገው ተገልጿል ሲል የአናዶሉ ዘገባ ያመለክታል።